በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ሰዎች፣ የእናታችን የእመቤታችን ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች፣ የተዋሕዶ ወገኖች በአምላካችን በእግዚአብሔር ስም ክቡር አባታችን ቀዳማዊ ሀብተ ማርያም ቤታችን አስተዳዳሪ ክቡር መልአከ ኃይል ቀሲስ ጌትነት ቪክቶሪየስ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን አስተዳዳሪ እንዲሁም የዲያቆናት ትምህርት ቤት ዘማሪያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ወጣቶችና ሕፃናት በአምላካችን በእግዚአብሔር ስም እንደምን አደራችሁ? ድምጻችሁ አይሰማም። ደከማችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ሉላምለው ለባህሪ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ከእመቤታችን ከድንግል ማርያም ቃል ኪዳን ረድኤት በረከት ሁላችንንም ያሳትፈን። እንግዲህ እንደ እግዚአብሔር ፈቃድ ዛሬ የምነጋገርበት ትምህርታችን ርዕስ ሲነበብልን በማዕከለ ቅዳሴ አባታችን ያነበቡልን ወንጌል የማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 31 ላይ ያለው ነው። ከዛ መካከል ቁጥር 7 ላይ ያለውን እንደ መነሻ አድርገን ባለችን የተወሰነ ሰዓት እንደ እግዚአብሔር ፈቃድ እንነጋገራለን። አብረን እንላለን። ምሕረትን እወዳለሁ። እስቲ አንድ ላይ በሉ። ምሕረትን እወዳለሁ፣ መስዋዕትንም አይደለም። ምሕረትን እወዳለሁ፣ መስዋዕትንም አይደለም። እንግዲህ ምሕረትን እወዳለሁ ብሎ የተናገረው አምላካችን ጌታችን ኢየሱስ ክርስቶስ ነው። ይህንንም የተናገረው ደቀ መዛሙርቱ በዕለተ ሰንበት በእርሻ መካከል ገብተው እጅግ ተርበው ስለነበረ ቀኑ ሰንበት ነውና የማይገባውን በዛ ገብተው እሸት ሲቆርጡ ጸሐፍት ፈሪሳውያን ያው ጌታችን ኢየሱስ ክርስቶስን ሁልጊዜም ለመክሰስ ምክንያት ይፈልጉ ነበርና እነዚህ ደቀ መዛሙርት በሰንበት ቀን የማይገባውን ነገር አደረጉ፣ እሸት ቆርጠው ሲበሉ አየናቸው። ስለዚህ ሰንበትን ሽረዋል፣ ሰንበትን የሚሽሩ ደቀ መዛሙርት ነው ያሉ ብለው እሱን ለመክሰስ ይህንን ቃል ተናገሩ። በወቅቱ እንግዲህ ጌታችን ኢየሱስ ክርስቶስ ደግሞ ሐዋርያት እጅግ ተርበው ነበርና ስለ ራባቸው ከራባቸው የተነሳ ያንን ማድረጋቸው እነሆ ጥፋት እንዳልሆነ ሰንበትንም ደግሞ ማክበር የሚገባው እንዲህ ዝም ብሎ በተለምዶ ሳይሆን እውነተኛውን ነገር በማድረግ መልካሙን ነገር በመስራት እንደሆነ ለማስተማር እነሆ ምሕረትን እንጂ መስዋዕትን አይደለም። በሌላው መጽሐፍ ደግሞ በግዕዙ ምጽዋት አበድርም መስዋዕት፣ እነሆ ከመስዋዕት ይልቅ ምጽዋትን እወዳለሁ እያለ እናንተ ከምትነቅፏቸው ሐዋርያት እናንተ ሐዋርያትን እየነቀፋችሁ እናከብራለን ከምትሉ ይልቅ ሐዋርያት የተሻሉ ናቸው። ምክንያቱም ይህን በማድረጋቸው በደል አይሆንባቸው። በዳዊት ዘመን ዳዊት ተርቦ ሳለ ከነ አገልጋዮቹ ለካህናት የሆነውን ለሱ የማይገባውን ነገር ባደረጉ ጊዜ ለመስዋዕት ያንን በበሉ ጊዜ እነሆ ዕዳ ፍዳ አልሆነባቸውም። ስለዚህ እነዚህ ሐዋርያትም ይህንን አላደረጉ፣ ይህም አይሆንባቸውም። እንደውም ተርበዋል። እንደው አይብሉ ይራቡ ነው ወይ የምትሉት? እንደውም ለሰንበት እነሆ ሰንበት ስለ ሰው ተፈጠረች እንጂ ሰው ስለ ሰንበት አልተፈጠረም ይላል። ሰንበት ለማን የተፈጠረው? ለማን የተፈጠረው? ለሰው ልጅ ነው። የሰው ልጅ እንዲድንበት ነው። እንኳን የሰው ልጅንና እናንተ እንስሶቻችሁ በአንድ ሰው ከእናንተ መካከል በጉ ወይም ፍየሉ ወይም አንድ እንስሳው እነሆ ጉድጓድ ውስጥ ቢወጣ ቢገባበት ሰንበት ነው ብለው አታወጡትም ወይ? ታወጣላችሁ። ስለዚህም የሰንበት ጌታዋ ደግሞ እሱ ነውና ለሰው ልጆችን ለማዳን ወደዚህ ዓለም መጥቷልና ይሄንን ማድረጉ ስህተት አይደለም፣ እናንተ እንደምታዩት አይደለም ብሎ እነሆ ምሕረትን እወዳለሁ መስዋዕትን ግን አይደለም፣ እነሆ ከመስዋዕት የበለጠ ብሎ ይህንን ነገር ይነገራቸው። እንግዲህ መስዋዕት በኦሪቱ እጅግ የተከበረ የሰው ልጆች ከእግዚአብሔር ጋር የሚገናኙበትና መስዋዕት በማቅረብ እግዚአብሔርን የሚያመሰግኑበት ነገር ነው። ነገር ግን ሰው ደግሞ መጀመሪያ መቅደም ያለበትን ካላስቀደመ ከዛ የሚበልጠውን ነገር ሊተወው ይችላልና ስለዚህ ምሕረትን እወዳለሁ እነሆ ምሕረትን እፈቅዳለሁ ወይም ደግሞ ምሕረትን እወዳለሁ ብሎ እነሆ ምሕረት እንደሚያስፈልግ ምጽዋት እንደሚያስፈልግ ይህንን ቃል ተናግሯል። እንግዲህ ምሕረት የሚለውን ቃል በመጽሐፍ ቅዱስ ስንመለከት ቢያንስ 3 ትርጉሞች አሉት። የመጀመሪያው ምሕረት ማለት ቸርነት ማለት ነው። የእግዚአብሔር ቸርነት ምን ማለት ነው? የእግዚአብሔርን ቸርነት የሚያሳይ ነው። ስለዚህ እነሆ የእግዚአብሔርን ቸርነት እንድናስብ ያስፈልጋል ማለት ነው።
ምሕረተከ ሴብዕ እግዚኦ ለዓለም ብሎ ልበ አምላክ ቅዱስ ዳዊት በመዝሙር 88 ወይ 89 ቁጥር 1 ላይ የተናገረው ቃል አለ። ምሕረትን አስባለሁ ቸርነትህን አስባለሁ እያለ ሁልጊዜ እግዚአብሔርን ቸርነት ማሰብ እንደሚገባ ይነግረናል። በዚህ በመዝሙር 50 ቁጥር 1 ላይ ሁልጊዜ እንደምንጸልየው ማለት ነው። ተሳለኒ ብለን አቤቱ ይቅር በለን እንደው እንደ ምሕረትህ መጠን ይቅር በለን ብለን የምንጸልየው እንደ ቸርነትህ ብለን ነው። አቤቱ እንደ ቸርነትህ ማረን ይቅር በለን። የጸሎታችን ሁሉ ትልቁና ዋናው መሰረቱ ከእግዚአብሔር ምሕረት ጋር እየተያዘ ነው። ስለዚህም እግዚአብሔርን ሁልጊዜ ማረን ነው የምንለው፣ ማረን እንለዋለን። ምክንያቱም እግዚአብሔር መሐሪ ቸር ስለሆነ ማለት ነው። ስለዚህ እግዚአብሔርን ሁልጊዜ ማረን እንለዋለን። በጸሎታችንም ሁልጊዜ በቅዳሴያችንም እግዚኦ መሐረነ ክርስቶስ ነው አይደል የምንለው። ትልቁ እግዚኦታ ምንድን ነው? እግዚኦ መሐረነ ክርስቶስ ምን ማለት ነው? እግዚኦ መሐረነ ክርስቶስ ማለት እግዚኦ መሐረነ ክርስቶስ ምንድን ነው? አቤቱ ማረን ማለት ነው። ስለዚህ አንድ ሰው ስለ ኃጢአቱ እግዚአብሔርን ማረኝ ብሎ መጸለይ ቀላል ነገር አይደለም። ሰው ከምንም በላይ ጸጋ ስርየተ ኃጢአት ይላል። ከምንም በላይ የሚበዛው ትልቁ ጸጋ ስርየተ ኃጢአት ነው። ሰው እግዚአብሔር ኃጢአቱን ይቅር ካለው ከማረው ከዚህ የሚበልጥ ነገር የለም። ስለዚህ ነው በየሰዓቱ እግዚኦ ተሳለነ አቤቱ ይቅር በለን ማረን የምንለው ማለት ነውና የመጀመሪያው የእግዚአብሔርን ቸርነት የምናስብበት ነውና ምሕረት ሲባል እግዚአብሔር ለኛ የሚያደርገውን ምሕረት ቸርነት የምናስብበት ነው። ሌላ ሁለተኛው ይቅርታ ማለት ነው። በመጽሐፍ ቅዱስ ውስጥ ምሕረት ተብሎ የተጠቀሰው ይቅርታ ነው። አንደኛ የእግዚአብሔር ቸርነት የእግዚአብሔር ይቅርታ ለኛ ያደረገልን ማለት ነው። ሁለተኛ ደግሞ እኛ ማድረግ የሚገባንን ይቅርታ ይመለከታል። ርኅራኄን ማድረግን ይመለከታል። ጠቢቡ ሰሎሞን እንዲህ ይላል፣ ርኅራኄን ለተቸገሩ መራራትን ሲያመለክት ማለት ነው። ባልንጀራውን የሚንቅ ይበድላል፣ ለድሃ የሚራራ ግን ምስጉን ነው ይላል። ስለዚህ ምሕረት ማድረግ ማለት ለድሃው መራራት ማለት ነው። ለዚህም ነው በግዕዝ መጽሐፍ በአንዳንድ ትርጓሜዎች ውስጥ ምጽዋት ብሎ ምጽዋት አበድርን መስዋዕት ከመስዋዕት ይልቅ ምጽዋትን እመርጣለሁ ብሎ ሰውን መርዳት፣ ለድሆች ማሰብ፣ እንደገናም ደግሞ እግዚአብሔር የሚፈልገውን ነገር ማድረግ ከመስዋዕት እንኳን እንደሚበልጥ ይናገራል ማለት ነው። ስለዚህ ለድሆች የሚራራ ብፁዕ ነው ተብሎ እንደተነገረው ይሄንን የሚያደርግ ማለት ነው። ሌላው ርኅራኄን የሚያደርግ ማለት ነው። ምሕረት የሚያደርግ ማለት ርኅራኄን የሚያደርግ ለሰው ልጆች የሚራራ ምናልባት ካስታወሳቸው በሉቃስ ወንጌል ምዕራፍ 10 ቁጥር 37 ላይ የምናገኘው ታሪክ የዛ የሳምራዊውን ታሪክ እናገኛለን። ያ ሳምራዊ ያደረገውን ማለት ነውና አንድ ሰው ከኢያሪኮ ተነስቶ ወደ ኢየሩሳሌም ከኢየሩሳሌም ወደ ኢያሪኮ ሲወርድ ድንገት ወንበዴዎች መጥተው ደበደቡት ይላል። አቆሰሉት። በመንገድ ላይም ጥለውት ሄዱ፣ በሞትና በሕይወት መካከል ሆኖ። የዚህን ጊዜ መንገደኞች መጡ። ሌዋዊ መጣ፣ አየውና ገለል ብሎ አለፈ ይላል። ሌላው ካህን በኦሪት የነበረ ካህን መጥቶ አየው፣ እሱም ገለል ብሎ አለፈ። በመጨረሻ ግን ሶስተኛው ሳምራዊው መጣ። ሲያዩ ይህ ሰው ወድቋል፣ ተጎድቷል፣ ደምቷል፣ እነሆ በሕይወትና በሞት መካከል ነው ያለው። ወዲያውኑ ደነገጠ። ይህንን ሰው አነሳ፣ ደሙን ጠረገለት። ከዛም በኋላ በአህያው ጭኖ እነሆ እስኪድን ድረስ ይሄንን እርዱት ብሎ ልክ ዛሬኛ ድንገተኛ ብለን ወደ ኢመርጀንሲ እንደምንወስድ እንደዛ ወስዶ በቃችሁ ይህንን ነገር አክሙልኝ፣ ይህንን ያህል እከፍላቸዋለሁ ብሎ ይህንን አደረገ ይላል። ከእነዚህ መካከል ለዚህ በወንበዴዎች ተጥሎ ለወደቀው ሰው ምሕረትን ያደረገለት ማን ነው ብሎ ጌታችን ኢየሱስ ክርስቶስ ጠይቋል። አንድ ሰው ባልንጀራዬ ማን ነው ሲለው፣ ስለዚህ ባልንጀራ ማለት እንደዚህ ሰው ምሕረት ያደረገ ነው። ይህ ማለት ምንድን ነው? የራራ እርሩ፣ በቃ ደግ። ለዚህ ነው ደጉ ሳምራዊ የሚባለው። ጉድ ሰማሪታን ተብሎ በስሙ ሳይቀር መታሰቢያ የተደረገለት መልካምን ነገር ስላደረገ፣ ቸርነትን ስላደረገ፣ እንደው ስላሰበ፣ በሰብአዊነት እንኳን መደረግ ያለበትን ስላደረገ እነሆ ቸር ተብሏል ማለት ነው። እንግዲህ ይህ ስለ እግዚአብሔር ቸርነት ወይም ደግሞ የሰው ልጆችን ሊያደርጉ የሚገባው ርኅራኄን፣ ቸርነትን የሚመለከት ነው። እግዚአብሔር ደግሞ ለሰው ልጆች የማይቋረጥ ርኅራኄው መሐሪነቱ ደግሞ እንደዚህ ሊነገር የሚችል አይደለም። ለዚህ ነው ዛሬ በቤተ ክርስቲያናችን ቅዱስ ያሬድ ሲዘምር ምንድን ነው ያለው? የዛሬው መዝሙሩ ወመኑ መሐሪ ዘከማከ። ወመኑ መሐሪ ዘከማከ ምን ማለት ነው? ሕፃናት ሁሌ ሲዘምሩት ከዚህ በፊት ሰምታችኋል። ወመኑ መሐሪ ከማከ፣ እንዳንተ ያለ መሐሪ ማን አለ ማለት ነው። እንዳንተ ያለ መሐሪ ማን አለ? እንዳንተ ያለ ቸር ማን አለ? እኛ ኃጢአተኞች ስንሆን፣ በደለኞች ስንሆን ይቅር የምትለን
ብዙ ነገር እየበደልን አሁንም ግን በቤት የምታጸናን በምህረት የጎበኘህን በቸርነት የጎበኘህን እያልን እንድናመሰግን ወመኑ መሐሪ ዘከማከ እያለ እየደጋገመ ቅዱስ ያሬድ ከቀድሞ ጀምሮ የነበረውን ነገር እያነሳ ስነ ፍጥረት ሰማይና ምድር ሊፈጠረ ጨረቃና ከዋክብት ሊፈጠረ ከነኖህ ጋር ደግሞ ቃል ኪዳን ያደረገ ዘምስለ ኖህ ኪዳነ ዘዐቀብከ እያለ እነሆ ከቅዱሳኑ ጋራም ያደረገው ቃል ኪዳን የምህረት ቃል ኪዳን እየጠቀሰ ያመሰግናል። ስለዚህ በዚህ ቀን ይህንንም ከምህረት ጋር አገናኝተን የምናየው በዚህ ምክንያት ነው። እግዚአብሔር አምላክ ለቅዱሳኑ የምህረት ቃል ኪዳን ገብቶላቸዋል። ከኔ ጋር ናችሁ? ያዳመጣችሁ ነው? እግዚአብሔር ከሁላችን ጋር አይሆን። እግዚአብሔር አምላክ ለሰው ልጆች ከመጀመሪያው ከአዳም ጀምሮ የገባላቸው የምህረት ቃል ኪዳን አለ። አዳም ሁላችንና የምናውቀው ነው። ታሪኩን ሁሌ እንሰማዋለን። አዳም በደለ፣ ያችን ዕፀ በለስ በልቶ ከዚያም በኋላ ከገነት ተባረረ፣ ወጣ። ወደ ገነትም እንዳይመለስ የምትበለበል ሱራፌ የያዛትን ሰይፍ እነሆ በዛ አስቀመጠ። ከዚህ በኋላ አዳም እያዘነ ኖረ፣ ንስሐ ገባ። በመጨረሻ ግን እግዚአብሔር አምላክ ለአዳም የምህረት ተስፋን የሰጠው እትወለድም ወለተ ወልድከ ከልጅ ልጅ ተወልጄ አድንሃለሁ ብሎ ተስፋ ገባለን። ከ5 ቀን ተኩል በኋላ ወደ ምድር መጥቼ አድንሃለሁ ብሎ ይሄ ትልቅ ተስፋ ነው። ለዚህም ነው አባ ሕርያቆስም አንቱ ተስፋው ለአዳም አመ ይሰደድም ገነት። እነሆ አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ በማለት እመቤታችን ከእመቤታችን እንደሚወለድ አስቀድሞ ለአዳም ቃል ኪዳን ገባለት ማለት ነው። ስለዚህ እግዚአብሔር ከመጀመሪያው ሰው ከአዳም ጀምሮ የምህረት ቃል ኪዳንን ለሰው ልጆች ያደረገ ነው ማለት ነው። ሌላው ደግሞ የኖህ ዘመንን ስናስብ በኖህ ዘመን የሰው ልጆች ልክ እንደዚሁ ዘመን ኃጢአት ሰሩ፣ በደሉ፣ የማይገባውን ነገር ሁሉ አደረጉ። በኋላ እግዚአብሔር አዘነ፣ ተጸጸተ። ስለዚህም በምድር ላይ የሰው ልጆች በሰሩት ኃጢአትና በደል ምድር ስለረከሰች የጥፋት ውሃን አመጣለሁ ማለት ነው። ስለዚህ ከዛ መካከል ኖህ ብቻ ተገኘ። ስለዚህም ኖህን መርከብ ስራ አለው እግዚአብሔር አምላክ። ኖህ መርከብ መስራት ጀመረ። እንደገና በወቅቱ የነበሩትንም ሰዎች ማስተማር ጀመረ። እንግዲህ እግዚአብሔር አምላክ መዓት ቁጣ ሊያመጣ ነው። ስለዚህ ከዚህ እንድትድኑ ንስሐ ግቡ አለ። ነገር ግን የሱ ቃል የሰማ ማንም የለም። በመጨረሻ ጊዜው ደረሰ። ስንት ዘመን ነው አሉት? 120 ዘመኑን እኛ እንበላለን፣ ጠጣለን፣ ደስ ብሎን እንኖራለን። ከዛ በ20 ዘመን ንስሐ እንገባለን አሉ። አሁንም ያ ዘመን አለቀ። አንዳንድ ጊዜ ጊዜያችን እንዴት እንደሚሄድ አናውቀው። አሁን ታያላችሁ በአሁን በዚህ ዘመን ምን ጊዜ ሳምንቱ እንደሚደርስ ዛሬ እሑድን አክብረን የሚቀጥለው ደግሞ ምን ጊዜ ፈጣን እንደሆነ ማለት ነው። ዘመኑ እነሆ እጅግ ፈጣን ነው ብሎ ጠቢቡ ሰሎሞን እንደተናገረው ማለት ነው። እነሆ ከሸማኔ መወርወሪያ እጥፍ እነሆ ቀኑ ይበራል፣ ቀኑ ይሄዳል ብሎ እንደተናገረው እንደዛ ነውና ጊዜው ሳያስቡ ደረሰ ማለት ነው። ንስሐቸውን ወይም ደግሞ ጊዜውን አልተጠቀሙበትም ለንስሐ። በዚህ ጊዜ የጥፋት ውሃ መጣ። እነሆ የሰማይ መስኮቶች ተከፈቱ፣ የምድር አለቆች ተሰነጣጠቁ። ከዚህ በኋላ የጥፋት ውሃ መጣ ማለት ነው። እንግዲህ ለኖህ የታዘዘው ከእንስሳቱ ከሚበሉት በርከት አድርጎ ከማይበሉት ደግሞ ሁለት ለዘር እንዲቀሩ አድርጎ እሱና ቤተሰቦቹ 8 ሰዎች ብቻ ዳኑ ይላል። ሐዋርያው ቅዱስ ጴጥሮስም ይህንን ገልጿል። ለጥምቀት ምሳሌ ይሆን ዘንድ ዛሬም እኛ በጥምቀት እንደምንድን የጥምቀት ምሳሌ አድርጎ ያመነ የተጠመቀ ይድናል ተብሎ እንደተገለጸው እኛም ክርስትና የምንነሳ በ40 ቀን በ80 ቀን ድነትን የምናገኝበት ለዛ ምሳሌ ሆኖ ተጠቅሷል። ዋናውና ትልቁ ነገር ግን እነሆ በዛ በመርከብ ውስጥ የገቡ ሲድኑ፣ ሌሎቹ ግን በማየ አይን ጠፍተዋል። ከዚህ በኋላ ኖህ እነሆ እግዚአብሔር እንግዲህ እንዲህ የሚያደርግ ከሆነ እንዴት ሆነን እንኖራለን ብሎ ተጨነቀ። እግዚአብሔር አምላክ ለኖህ አንድ ቃል ኪዳን ገባ። እሰይን ቀስቴ በውስተ ደመና፣ እነሆ ቃል ኪዳኔን በደመና አሳይሃለሁ አለ። ከዛ በኋላ ቀስተ ደመናን አሳየው፣ በልዩ ህብረ ቀለም ማለት ነው። በዚህ ዘመን ያው ይህንን ለክፉ ነገር የሚጠቀሙበትን እና ቀስቱን አሳየው፣ በደመና ውስጥ ማለት ቀስተ ደመናን አሳየው። ያ ምልክት ምንድን ነው? ከዚህ በኋላ የሰው ልጆች ኃጢአት ይሰራሉ፣ ይበድላሉ። ነገር ግን እንደዚህ ያለ የጥፋት ውሃ አምጥቼ ምድርን በሙሉ በውሃ እንዳላጥለቀልቃት በዚህ ቃል ገብቼልሃለሁ። ነገር ግን ለሰው ልጆች ደግሞ መምሸትና መንጋት፣ መዝራትና ማጨድ፣ ክረምትና በጋ፣ እነሆ ጨለማና ብርሃን አይቋረጡ፣ ይሄንን ቃል እገባልሃለሁ ብሎ እነሆ ለኖህ ቃል ኪዳን ገባለት ማለት ነው። ምልክት ሰጥቶን ቃል ኪዳን ገብቶለት ለኖህ ይህን ስላደረገለት ነው። እንግዲህ በኖህ ቃል ኪዳን በቤታችንን መሰራት አለን። በቤታችን ቀስተ ደመና ማርያም ነው ትምህርተ ኪዳኑ ለኖህ
ዘእግዚአብሔር ሰይመኪ እንሆ ለተስካረ ምሕረት ወፍት ተብሎ ዛሬ ሲዘመር የነበረው አንዱ ለዚህ ነው። እግዚአብሔር በልክ በዛች በቀስተ ደመና አምሳል እመቤታችንንም ቃል ኪዳን አድርጎ ለምድር እንደሰጠ ያም ቃል ኪዳንነቱ ደግሞ ምንድን ነው የሚለው? እነሆ ለተስካረ ምሕረት ለምህረት ቃል ኪዳን ለኖህ የተሰጠው ያ የምህረት ምልክት ነበረ። ምክንያቱም ያንን ሰው የሰው ልጅ አይቶ ተረጋግቶ በዓለም ላይ መኖር አይችልም ነበረ። ምክንያቱም ያ ጥፋት ውሃ በየጊዜው ሊመጣ ቢሆን ኖሮ እስካሁን የሰው ልጅ በዚያ ምድር ላይ ባልኖረ ነበርና እንዲህ አድርጎ እግዚአብሔር በምህረት ሰዎች ያጠፋሉ። ነገር ግን ደግሞ እንደገና እግዚአብሔር ደግሞ በምህረቱ የሰው ልጆች እንደሚጎበኛ ያመለክታል ማለት ነው። ለሌሎችም እንደዚሁ ቃል ኪዳን ገብቶላቸዋል። ለአብርሃም እግዚአብሔር አምላክ ቃል ኪዳን ገብቶለታል። በኦሪት ዘፍጥረት ምዕራፍ 17 ላይ እንደምናየው ከአንተ የሚወለድ ወንድ ሁሉ ይገረዝ፣ ስለዚህ በዚህ ምልክት ይሁን እና እኔም ቃል ኪዳን እገባልሃለሁ በዘር አሕዛብ ሁሉ ይባረካሉ ብሎ እነሆ ወደ አንድ ቀን ወደ ምድር ወደ ውጭ አወጣውና የሰማይ ከዋክብትን ተመልከታል፣ እንደዚህ አበዛሃለሁ። እንደገናም ደግሞ ወደ ምድር አሸዋን ተመልከት፣ እንደ ምድር አሸዋ አበዛሃለሁ። በምድር ከዋክብት የመሰለው ጻድቃን መልካም የሆኑትን ያው ኮከብ በሰማይ ነው ያለው፣ ሰማያዊውን ነገር የሚያስቡ ኮከብ ብሩህ ነው፣ ብሩህ መልካም የሆነ ስራ ያላቸው እንደነሱ ያሉትን አበዛልሃለሁ። እንደገና ደግሞ እንደ አሸዋ ሌሎቹም ደግሞ በአንተ የማያምኑ ነው አሸዋ የከበደ ነው፣ እንደዛ ደግሞ ልባቸውም የከበደ ምድራዊ የሆኑ እነሆ ልጆች ይሆናሉ ብሎ ለአብርሃም ብዙ ቃል ኪዳን ገብቶለታልና ያንን ያሳያል ማለት ነው። ለሌሎቹም ማለት ነው ያንዳንዳቸው ጥቅሳቸው አንዘልቃቸውን ለምሳሌ ለሙሴም እግዚአብሔር እንደውም በቃ ቃል ኪዳን የእስራኤላውያን የሚድኑበትን 10ቱ ትእዛዛት የተጻፈበትን የቃል ኪዳን ታቦት ለሙሴ የቃል ኪዳን እንደውም እስከነስሙ የቃል ኪዳን ታቦት ነው የሚለው የቃል ኪዳን ታቦት። ለዛም ነው ለእግዚአብሔር ማደሪያ ቤትን መስራት ያስፈልገው። በኦሪት ዘጸአት ምዕራፍ 25 ላይ እንደምናየው እነሆ የሰው ልጆች እኔ በመካከላቸው አድር ዘንድ ቤትን ይስሩልኝ፣ እነሆ ማደሪያውን ይስሩልኝ፣ በዛም ደግሞ የቃል ኪዳንን ታቦት ታስቀምጣለህ ብሎ እግዚአብሔር አምላክ ለሙሴ በነገረው መሰረት በዛን ወቅት ሙሴ ማድረግ የሚችለው ከድንኳን ነበርና ደብተራ ኦሪት ይባላል። በዛ የቃል ኪዳንን ታቦት አስቀምጦ በዛ እስራኤላውያን ይጠቀሙ ነበረ። መዓት ቸነፈር ሲመጣባቸው እነሆ እግዚአብሔርን ይለምኑ ነበር። እግዚአብሔርን ሙሴም ደግሞ ሄዶ በቃል ኪዳኑ ታቦት ይለምንላቸው ነበር። በዛም እግዚአብሔር ይምራቸው ነበር። ያጠፋሉ፣ እግዚአብሔር ደግሞ በምህረቱ እንደገና ከዛ ከኃጢአታቸው ከበደላቸው እንዲነጹ ያደርጋቸው ነበር ማለት ነው። ስለዚህ እግዚአብሔር ከቀድሞ ጀምሮ እስካሁን ድረስ ስናጠፋ እንደገና በምህረት የሚጎበኘን በቸርነቱ የሚጎበኘን አምላክ ነውና አሁንም በቸርነቱ በይቅርታው ይጎበኛል። በቅድስናውም ስፍራ ሆነን በቤቱም ሆነን ስንለምነው ይህንኑ ምህረት ነው የሚያደርግልን። እንኳን በሐዲስ ኪዳን በብሉይ ኪዳን ለታላቁ ለጠቢቡ ሰሎሞን የገባለት አንድ ቃል ኪዳን አለ። ሶሎሞን ቤቱን ከሰራ በኋላ እንደገና እግዚአብሔር አምላክ ለሱ ተገልጾለት ምንድን ያለው? በዚህ ቤት የሚጸለየውን ጸሎት ሁሉ እሰማለሁ። በዚህ ቤት ማንኛውም ሰው ጸሎት ቢያደርግ እኔ ከሱ ጋር ይሆናለሁ በአንደኛ ነገሥት ምዕራፍ 8 ላይ። ስለዚህ ቃል ኪዳኔን በዚህ ቤት ላይ አደርጋለሁ ብሎ በቤቱ ስለሚጸለየው ጸሎት እግዚአብሔር ቃል ኪዳን ገብተዋል ማለት ነው። ለእግዚአብሔር ለቅዱሳኑ ቃል ኪዳን ገብቶላቸዋል። በትንቢተ ኢሳይያስ ምዕራፍ 56 ላይ እንደምናነበው እነሆ ቃል ኪዳኔን ለሚጠብቁ ወንዶችም ሴቶችም ለሆኑት ሁሉ ቃል ኪዳን እሰጣቸዋለሁ። ራሳቸውን ጃንደረባ ላደረጉ ሁሉ ሰንበቴን ለሚጠብቁ ለዘላለም ስምና መታሰቢያ እሰጣቸዋለሁ። ስምና መታሰቢያ፣ ይሄ እንግዲህ ስማቸውን መታሰቢያቸውን እንድናደርግ ዛሬ በቅዱሳን በጻድቃን ስም መታሰቢያ ብናደርግላቸው እግዚአብሔር የማይጠፋ ስምና መታሰቢያ እሰጣቸዋለሁ ስላለ በቅዱሳን ስም ዝክር እናደርጋለን። በቅዱሳን ስም ቤተክርስቲያን እንሰይማለን። በጻድቃን ስም እግዚአብሔርን እናከብራለን። ምክንያቱም ጻድቃን አካሄዳቸው ከእግዚአብሔር ጋር ስላደረጉ፣ ጻድቃን ሕይወታቸውን ሁሉ ከእግዚአብሔር ጋር ስላደረጉ፣ በእግዚአብሔር ቤት ስለኖሩ ማለት ነው። ጻድቅሰ ከመ በቀልት ይፈሪ፣ ጻድቅ እነሆ እንደ ዝግባ ያፈራል ያብባል። ከመ ዝግባ ዘሊባኖስ፣ እንደ ሊባኖስም ዝግባ ያብባል። ትኩላንም ውስተ ቤተ እግዚአብሔር፣ ጻድቃን በእግዚአብሔር ቤት የተተከሉ ናቸው። እኛም ዛሬ በእግዚአብሔር ቤት የተተከልን እንድንሆን፣ በእግዚአብሔር ቤት የጸናን እንድንሆን፣ በእግዚአብሔር ቤት እንድንኖር ምሕረቱን እያሰብን ቸርነቱን እያሰብን በእግዚአብሔር ቤት እንድንኖር ለእኛ ምሳሌ ለእኛ ቃል ኪዳን የሰጣቸው ስለሆነ ጻድቃንንም እናከብራቸዋለን ማለት ነው። ከዛ በላይ ደግሞ እግዚአብሔር
ከወዳጆቹ ጋራ የገባው ቃል ኪዳን አለ። በዚህ በመዝሙር 87 ላይ እንደምናገኘው እነሆ አምላካችን እግዚአብሔር ለቅዱሳን የገባላቸው ቃል ኪዳን አለ። በተለይም ከእመቤታችን ጋር ተያይዞ ማለት ነው። ስለዚህ እነሆ ከመረጥኳቸው ጋር ቃል ኪዳንን አደረግኩ ነው። ከመረጥኳቸው ጋር ቃል ኪዳኔን አድርጌአለሁ። ስለዚህ የመረጣቸው ቅድም እንዳልኩት ቅዱሳን ነበሩ። ከምንም በላይ ደግሞ የመረጣት እናታችን እመቤታችን ድንግል ማርያምን እንደሆነ እናውቃለን። ምክንያቱም ልበ አምላክ ቅዱስ ዳዊት ምንድን ነው ያለው? እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ከምንም በላይ ከፍ ከፍ አድርጓታልና እነሆ ዛቲቲ ምዕራፌ ለዓለም፣ ይቺ ለዘላለም ማደሪያዬ ትሆን ዘንድ ብሎ እግዚአብሔር ከመረጣቸው መካከል አንዷ እመቤታችን ቅድስት ድንግል ማርያም ናት። ከሁሉ መልዕልተ ፍጡራን፣ ከፍጡራን በላይ መልዕልተ ፈጣሪ፣ ከፈጣሪ በታች ከፍጡራን በላይ ማለት ነው። ስለዚህ ለእመቤታችን የሰጣት ቃል ኪዳን ደግሞ ከሌላ ሁሉ የተለየ ነው። ለዛም ነው በየወሩ ዛሬ ስንት ነው ቀኑ? ጥቅምት በእኛ አቆጣጠር ስንት ነው? 16 በ16 ሁልጊዜ ምንድን ነው የምንለው? ማን እንላለን? ኪዳነ ምሕረት። ምን ማለት ነው? የምህረት ቃል ኪዳን ማለት ነው። ስለዚህ የምህረት ቃል ኪዳን ለእመቤታችን የተሰጣት የምህረት ቃል ኪዳን ስላለ ነው እነሆ እመቤታችንን ኪዳነ ምሕረት ብለን እነሆ የምንጠራት ማለት ነው። ሰዓሊተ ምሕረት እንላታለን። ሰዓሊተ ምሕረት ማለት ምን ማለት ነው? ምሕረትን የምትለምን ነው። ሰዓሊተ ምሕረት ለሁሉም ምሕረትን የምትለምን ቅዱስ ኤፍሬምን በዚህ በዓርብ ውዳሴ ማርያም ላይ እነሆ ማርያም ንጽሕት ብለን ስንጸልይ ይህንን ነው የተናገረውና ሰዓሊተ ምሕረት ምሕረትን የምትለምንልን በምህረትን ከአምላካችን ከጌታችን ከኢየሱስ ክርስቶስ የምትለምንልን ስለሆነች ለእሷ የተሰጣት ቃል ኪዳን ደግሞ ከሁሉ የተለየ ነው። ለዚህ ነው ቅዱስ አባ ሕርያቆስን በቅዳሴ ማርያም ላይ አሁን በዚህ በጽጌው እንደምንሰማው ማለት ነው አዘክሪ ምሕረተ ወአኮ መዓተ፣ እነሆ ምህረትን እንጂ መዓትን ያይደለ አሳስቢልን እንላለን። ምህረትን ከልጅ ዘንድ ምህረትን እኛ እናጠፋለን፣ ኃጢአት እንሰራለን፣ እንበድላለን። ነገር ግን ልጅሽ ደግሞ መሐሪ ነው፣ ቸር ነው፣ ይቅር ባይ ነውና ስለዚህ መዓቱን ሳይሆን ምህረቱን እንዲያደርግልን አዘክሪ ምሕረተ ወአኮ መዓተ፣ መዓትን ያይደለ ቁጣን ያይደለ ምህረትን ከልጅ ዘንድ ለምኝልን እንላለን። እናታችን ቤታችን ምህረትን ትለምንልን። ለዚህ ነው ሰዓሊተ ምሕረት የምንላት። ሁልጊዜ በውዳሴ ማርያምም ሰዓሊ ለነ ቅድስት የምንላት። ቅድስት ሆይ ለምኝልን። የምትለምንልን ምንድን ነው? ምህረትን ነው። ስለዚህ ምህረትን እያሰብን ማለት ነውና ስለዚህ ለእመቤታችን የተሰጣትን ቃል ኪዳን ከምህረት ጋር እየተያዘ ነው። እግዚአብሔር ደግሞ ምህረትን ይወዳል። እንደውም የሚምሩ ብፁዓን ናቸው ነው ያለው። እንኳን እሱ እኛ እንኳን መሐሪዎች እንድንሆን ይቅር ባዮች እንድንሆን ልክ ነው እግዚአብሔር አምላክ። የሚምሩ ብፁዓን ናቸው፣ ምህረትን የሚያደርጉ ብፁዓን ናቸው የተባለው እና ስለዚህ በእመቤታችን ቃል ኪዳን ደግሞ እግዚአብሔር አምላክ የሚምረን ስለሆነ እነሆ በተለይ በዚህ በሆራ ጽጌ እነሆ የእመቤታችን ስደቷን እነሆ መከራዋን ከዮሴፍ ሰሎሜ በግብፅ የደረሰባቸውን ጸዋቶ መከራ በማሰብ እነሆ እመቤታችንን አዘክሪ ድንግል ሆይ አሳስቢልን እያልን የምንለምንበት እነሆ እመቤታችንን የምንማጸንበት እኛም በረከት የምንቀበልበት ከእግዚአብሔር ዘንድ ምሕረትንም የምንቀበልበት ነውና አምላካችን እግዚአብሔር በምሕረቱ በቸርነቱ ሁላችንን የሚጎብኘን የእመቤታችን ቃል ኪዳን ከሁላችን ጋር ይሁን። ይህንን የጀመርነውን ሆራ ጽጌ በእውነት እግዚአብሔር አምላክ በሰላም ያስፈጽመን። ሁላችሁም እንደምታውቁት ሌሊቱ በማህሌት እንዴት እንደደመቀን እናውቃለን። ስለዚህ አሁንም ሌሊት ቀድማችሁ በመምጣት ይኸው እመቤታችንን በረከት ለመቀበል ሁላችንም ተግተን የቀሩትን 2 ሳምንታት ደግሞ እንደዚሁ ልናሳልፍ ይገባናል። የእመቤታችን የቅድስት ድንግል ማርያም አማላጅነት የመድኃኔዓለም ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።